ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ለአምላካችን ይሁንለት። እ፣ ሰሞኑን እየለቀኩት ያለውን ቪዲዮ ብዙዎቻችሁ ያያችሁት ይመስለኛል። ብዙዎቻችሁ ጋርም ደግሞ ደርሷል ብዬ አምናለሁ። እ፣ አንድ ሊቀ ጳጳስ አቡነ ማርቆስ የሚባሉ እ፣ አባት አረጋዊ አባት ወንጌል እንስበክ ብለው ፓትርያርኩ በተገኙበትና ብፁዓን ሊቃነ ጳጳሳት ጭምር ባሉበት እ፣ ወንጌልን ወንጌል እንስበክ ወንጌል እንስበክ ወህቡረ እ፣ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበን ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ ጽሙድ ሆነው በየስራ ድርሻቸው ሌላውን ለሕዝቡ ሰጥተው እኛ ሌላ ውስጥ አንገባም ወንጌል ነው የምንሰብከው ብለው ተግተው ወንጌልን ይሰብኩ ነበር እና በወንጌል ነው ይሄ ሁሉ ክብር የመጣው። ስለዚህ ወንጌልን እንስበክ። ወንጌልን ለመስበክ ደግሞ በሐዋርያት ትምህርት መጠመድ ያስፈልጋል። ሐዋርያት ወንጌልን ሊሰብኩ ተጠመዱ እና ጽሙድ ሆነው ወይም ተጠምደው እኛ ቃሉን ለማገልገል እና ለጸሎት ነው የምንተጋው። በማዕድ የሚያገለግሉ ሰዎችን ለራሳችሁ ምረጡ ብለው ትኩረት ወደ እግዚአብሔር ቃል እንዳደረጉ እና ወንጌልን በሰበኩ ጊዜ የእግዚአብሔር ቃል በሀገሩ ሁሉ ተስፋፋ። ከካህናትም ብዙዎች ለእምነት የታዘዙ ሆኑ ይላል የሐዋርያት ሥራ ምዕራፍ 6 ላይ እና ወንጌል እንዴት አይነት ለውጥ እንዳመጣ ነው ሊያሳዩ የፈለጉት። ለኦርቶዶክሳውያን በጣም አንገብጋቢ የሆነ መልእክት ነው ያስተላለፉት። እኔ በጣም ነው የገረመኝ። በቃ አረጋዊ አባት ናቸው፣ ነገር ግን አእምሯቸው ዳይናሚክ ነው። በጣም የወቅቱን መልእክት መንፈስ ቅዱስ ነው የሰጣቸው ብዬ ነው እኔ ያመንኩትና በጣም ነው ልቤ የተነካው በእውነት። አዎ፣ ምክንያቱም ቤተ ክርስቲያኒቱ በሐዋርያት ትምህርት የተጠመደች አይደለችም። አዎ፣ ሐዋርያዊት ቤተ ክርስቲያን ናት። ጥንታዊት ኦርቶዶክሳዊት ሐዋርያዊት ዓለም አቀፋዊት ብላ ነው የምታምነው። ነገር ግን በሐዋርያት ትምህርት ሳይሆን በገድልና በድርሳን የተጠመደች ከዛም አልፋ ከወንጌል ወጥታ በጥንቆላ በመተት በአስማት በድግምት የተጠመደች ቤተክርስቲያን ሆናለች። በስዕል በቅርጽ የምታምን ሆና ወንጌል የሚባል ነገር እንዲሁ ክርስቶስን በአፏ ትጠራለች እንጂ የክርስቶስ ትምህርት የሌላት አሳዛኝ ቤተክርስቲያን ሆና ነው የምናያት። የተረቱ ብዛት እያጋለጥን ያለ ነው እና በዚህን ጊዜ ነው እንግዲህ እኚህ ሰው የሐዋርያት ትምህርትን አንስተው ሐዋርያት በዚህ በሐዋርያት ትምህርት ተጠምደው ለሕዝቡ ወንጌልን ነበር ይሰብኩ የነበረው ብለው ወንጌል እንስበክ ብለው ይህንንም ድንቅ መልእክት አስተላልፈዋል። ስለዚህ ይህን አስመልክቶ እኔ ደግሞ አያይዤ ነው ለኦርቶዶክሳውያኑ የተገባ መልእክት ያስተላለፍኩት ማለት ነው። አንድ በእኚህ አባት ዙሪያ ተናግሬያለሁ። ከዛ መልስ ደግሞ ወንጌል እንስበክ ያሉበት ምክንያት ብዙዎች ከ40 በላይ የሚበልጡ የሰንበት ተማሪዎች እንደሰለሙ፣ ይሄ ብቻ አይደለም፣ አንዳንዶች ደግሞ ጫፍ ላይ እንደደረሱ አኮብኩበው እንዳሉ እና ይሄ ብቻ ሳይሆን የካህን ሚስት የተባለችው ካህኑ ሞቷል፣ ነገር ግን ከነ ልጆቿ እንደሰለመች አንድ የተሰራ ቪዲዮ ነበረና ኦፊሻሊ ወጥቶ አገኘሁት። በጣም ነው ያዘንኩት። እና የኚህ ሰው በቃ ወቅታዊ መልእክት ነው ማለት ነው የኚህ አባት ወንጌልን እንስበክ ማለታቸው። እና ምን እንጠብቃለን? ኦርቶዶክሳውያን ወንጌልን ልንሰብክ ይገባል። ህዝብ እኮ እየጠፋ ነው። የካህን ሚስት ከነ ልጆቿ እንግዲህ ከሰለመች አስቡ። ወጣቱ ሰንበት ተማሪው ከሰለመ እንግዲህ አስቡ፣ ከ40 በላይ። እንደውም አንዷ ምንድን ነው ያለችው? ምላሽ ስለሌለን ነው፣ እውቀት ስለሌለን ነው እያሉ ነው እንደውም የተናገሩት።
እና የእግዚአብሔርን ቃል ልናጠና ይገባል ብላ ነው ትናገር የነበረው። እኔ በጣም ነው የገረመኝ። እና ለምንድን ነው ወንጌል የምንሰብከው እኛ የቤተ ክርስቲያኗን ልጆች ለምንድን ነው መናፍቅ እያላችሁ የምታሳድዱን? ኢየሱስ ይሰበካል እንጂ ሌላ ምንድን ነው ያልነው? እኛን የቤተ ክርስቲያን ልጆችን በማባረራችሁ ምክንያት ነው ይኸው ዛሬ ህዝባችሁ በተለያዩ ቤተ እምነቶች የስተት አስተምህሮ እየተጋዘ ያለው። ወደ ሙስሊም ብቻ ሳይሆን ወደ ኦንሊ ጂሰስ የሚሄደው ከኦርቶዶክስ ነው። ወደ ጅሆባ ዊትነስ የሚሄደው ከኦርቶዶክስ ነው። እንደገና ደግሞ ወደ ሙስሊም የሚሄደው ከኦርቶዶክስ ነው። ፓጋኒስት የሚሆነው ከኦርቶዶክስ ነው በአብዛኛው በቃ። ምክንያቱም ኦርቶዶክስ ሃይማኖትን ብቻ ነው እያቀነቀነች ያለችው እንጂ በስነ ስርዓት የእግዚአብሔርን ቃል አታስተምርም ለህዝቡ። ስለዚህ አብዛኛው የስተት አስተማሪዎች ከኦርቶዶክስ ነው ህዝብን የሚያፈልሱት። ስለዚህ ከኛ ጋር ተስማምታችሁ ብታገለግሉ አይሻልም ወይ? እኛ እኮ የቤተ ክርስቲያኒቱ ልጆች ነን። ከቤተ ክርስቲያን አውጥተን ሌላ ቦታ አልወሰድንም። እዛው ባላችሁበት ወንጌልን ሰምታችሁ ተለወጡ። ቤተ ክርስቲያኗ ወደ መጀመሪያ ትምህርቷ ትመለስ። የእምነት መግለጫዋን ብትመለከት ጤናማ የእምነት መግለጫ ነው ያላት። በትምህርተ ስላሴ ዙሪያ፣ በትምህርተ ስጋዌ ዙሪያ ክርስቶስ ሰው በሆነበት ምስጢሩ በጣም ጤናማ የሆኑ ትምህርቶች አሏትና ያንን ጤናማ ትምህርት ለምንድን ነው ማናስተምረው ተስማምተን ብዬ ይህን መልእክት ለኦርቶዶክሳውያን አስተላልፌያለሁ። ምንም በጣም ነው ደስ ያለኝ፣ አይቆጨኝም። አደራዬን ነው እየተወጣ ያለው እና ለኦርቶዶክሳውያን ብቻ ሳይሆን ለወንጌላውያንም ቤተክርስቲያን በዚህ ይህንን ጉዳይ አስመልክቶ መናገር እፈልጋለሁ። ለሚሰማኝም ለማይሰማኝም ማለት ነው። ወንጌሉ መቼም አንድ ነው። በአንድ ተስፋ ነው የተጠራ ነው። አንድ ክርስቶስ ነው ያለን፣ አንድ ጌታ ነው ያለን። ኤፌሶን መጽሐፍ ላይ እንደዛ ስለሚናገር በአንድ ተስፋ እንደተጠራን ይናገራል። እግዚአብሔር የተመሰገነ ይሁን። አሰራር ልዩ ልዩ ሆኖ በልዩ ልዩ አሰራሮች ውስጥ ብንሆንም በአንድ ተስፋ የተጠራን መሆናችንን የቲቶ መጽሐፍ ይናገራል። ለእናንተ ምንም የዳነ የአገልጋይ ቅዱሳን ስለሆናችሁ ብዙ መጥቀስ የሚያስፈልገኝ አይመስለኝም እና በአንድ ተስፋ እንደተጠራን አንድ አካል ይናገራል የእግዚአብሔር ቃል። ኤፌሶን 4:4 ላይ በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ እያለ ይናገራል። በአንድ ተስፋ ነው የተጠራ ነው። አንድ አካል አንድ መንፈስ ነው ያለን፣ አንዲት ጥምቀት ነው ብሎ ነው የሚናገረው። አንድ አባት፣ በሁሉም የሚኖር አንድ አምላክ አብ አለን እያለ ይናገራል። ስለዚህ በልዩ ልዩ አሰራር ውስጥ ብንሆንም በአንድ ተስፋ የተጠራነንና ይሄ ጉዳይ እኛን ብቻ የሚመለከት አይደለም። ከ40 በላይ ሰንበት ተማሪ ሄደ ማለት እኮ ኦርቶዶክስ ብቻ ተጎዳች አይደለም። በዚህ ጉዳይ የዳኑ ቅዱሳንም አብራችሁ ተጎድታችኋል። ህዝብ ወደ ጥፋት ሲሄድ እያያችሁ ዝም ልትሉ አግባብ አይደለም። እና ይሄ ነገር እኛን የተሐድሶ አገልጋዮችን ብቻ የሚመለከት አይደለም፣ ወንጌላውያኑንም ይመለከታል። ለምን ብለን ብንል በማርቆስ 16:15 ላይ ወንጌልን ለፍጥረት ሁሉ ስበኩ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ሂዱ ተብሎ ይህን ታላቁን ትእዛዝ ተቀብላችኋል ማለት ነው። ስለዚህ በልዩ ልዩ አሰራር በአጥቢያ ቤተክርስቲያን ተደራጅታችሁ ወንጌልን እስከሰራችሁ ድረስ እናንተን የማይመለከትበት ምን ምክንያት አለ? ይመለከታል። የኦርቶዶክስ ህዝብ ነቅሎ ከ40 በላይ የሚሆኑና አሁንም በቋፍ ያሉ ሰዎች ወደ ሙስሊምና ወደ ተለያየ ቤተ እምነት ወደ የስተት ትምህርት ሲበላው እኛን ብቻ አይደለም የሚመለከተው፣ ፓስተሮችን ይመለከታል፣ ወንጌላውያንን ይመለከታል፣ የቤተክርስቲያን መሪዎችና ሽማግሌዎችን ይመለከታል። ከኦርቶዶክስ ያልወጣ ማንም የለም በወንጌላውያን ቤተክርስቲያን፣ ሁሉንም ይመለከታል። ስለዚህ ይሄንን ሐሳብ ለእናንተ ላጋራ ብቅ ያልኩት ከዚህ የተነሳ
ከዚህ የተነሳ ዝም የምንለው ጉዳይ አይደለም። ስለዚህ ለምንድን ነው ይህንን ሐሳብ ለወንጌላውያን በሀገር ቤት ላሉ በውጭ ሀገር ላሉ ሰዎች ይህን ነገር ሼር ማላረግበት ምን ምክንያት አለኝ? ዛሬ ምንድን ነው እየሰሩ ያሉት ወንጌላውያን? በሀገር ቤት ሆነ በውጭው ሀገር ሆነ በሀገር ቤት ውስጥ ምንድን ነው እየተሰራ ያለው? እኔም አገልግያለሁ በወንጌላዊቷ ቤተክርስቲያን በሀገር ቤትም በዚህም እና አሁን ምንድን ነው በአሁኑ ሰዓት እየተሰራ ያለው ነገር ብለን ስንል በአብዛኛው አሁን የወንጌል መዓዛ ሲሸት አናይም በወንጌላዊቷ ቤተክርስቲያን። ለምን እንደሆነ አይገባኝም። ጳውሎስ እኛ ለክርስቶስ የመዓዛ ሽታ ነን፣ ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ ነን አለ እና መዓዛው ነበረው ማለት ነው። ጠረኑ ነበረ ማለት ነው በጳውሎስ ዘመን። አሁን ግን ስመለከት በወንጌላዊቷ ቤተክርስቲያን ሁሉም ሰው የራሱን ግንብ እየገነባ የራሱን ህንፃ እየሰራ የራሱን ማምለኪያ ጣቢያ እየሰራ የራሱን ነገር እያደራጀ ያለበት ጊዜ ነው እንጂ ለወንጌል ግድ ብሎት ከህንፃውም ከማደራጀቱም በላይ የተጠራሁት ለወንጌል ነው ብሎ ለወንጌል የሚዘረጋ ቤተክርስቲያን አላየው እና ሁሉ ሰው ሳይ እንደዛ አይነት በእርግጥ የቆዩ አባቶች አሉ በሀገር ቤትም ለአመታት የደከሙ በውጭውም ሀገር በወንጌል ዙሪያ አልተሰራም ብዬ አይደለም። አሁን ላይ ግን ያለውን ሁኔታ ሳይ በጣም ነው እያዘንኩ ያለሁት እና የወንጌል መዓዛ በቃ በጊዜ ሂደት ከወንጌላዊቷ ቤተክርስቲያን እየሸሸ ያለበት ጊዜ ላይ የደረስን ይመስለኛል። ለወንጌል የሚቆረቆሩ አገልጋዮች የጠፉበት ጊዜ። ስለ ወንጌል እኮ በወንጌል ማህበረተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ ነው የሚለው። ነገር ግን ሁሉን ማድረግ ዛሬ በጣም የጠፋበት ጊዜ ላይ ነው ያለነው እና እንግዲህ ይህን በተመለከተ ሙሉውን ኢንፎርሜሽን ለእናንተ መስጠት የግድ ይለኛል። እኔ ወደ እናንተ ጋር ልምጣ ወይም እናንተ ወደ እኔ ጋር ኑ ለማለት አይደለም። ክርስቶስን እንድንሰብክ ስለምፈልግ ነው። ኢየሱስን የስብከታችን ማዕከል፣ የህይወታችን ማዕከል፣ የኑሯችን ማዕከል ልናደርግ በእጅጉ ያስፈልጋል እና ከኚህ አባት ጀምሬ ነው ዛሬ እንግዲህ ላሳያችሁ የምፈልገው። ይሄ ብቻ አይደለም ማለት ከ40 በላይ ሰንበት ተማሪ ወደ እስልምና መግባቱን ብቻ ሳይሆን ከዛም መልስ በእንግሊዝ ሀገር አንድ ወጣት ተንበርክኮ እየለመነ ያለበት አንድ ቪዲዮ አለ። እሱንም አጫውትላችኋለሁ። እንግዲህ እናንተ ከዛ በኋላ የሚሆነውን ነገር ማየት፣ መለካት፣ መወሰን የእናንተ ጉዳይ ይሆናል ማለት ነው። በመጀመሪያ ግን የኚህን አባት መልእክት ጀስት ለኦርቶዶክስ ብቻ ነው ብዬ አልለው። ወንጌል የገባቸው አባት ስለሆኑ ወንጌል እንስበክ ወህውረ ይጸመዱ ትምህርት ሐዋርያት ነው የሚል ብለው በሐዋርያት ትምህርት ተጠምደው ሐዋርያትን አናበው በሐዋርያት ትምህርት ጽሙድ ሆነው በየስራ ድርሻቸው ሌላውን ለህዝቡ ሰጥተው እኛ ወንጌል ሌላ ነገር ውስጥ አንገባም፣ ወንጌል ነው የምንሰብከው ብለዋልና ወንጌልን መስበክ አለብን። ክብር ያለው በወንጌል ውስጥ ነው፣ በወንጌል ነው ይሄ ሁሉ ክብር የመጣው ብለው የተናገሩት ጀስት ለኦርቶዶክስ ብቻ ነው ብዬ አላስብም። ወንጌል ገብቶናል የሚል ወንጌላዊ ሁሉ የኚህ አባት መልእክት ይመለከተዋል ብዬ አምናለሁ። ስለዚህ በመጀመሪያ የኚህን አባት መልእክት ላስደምጣችሁ እፈልጋለሁ። እግዚአብሔር የተመሰገነ። ምናልባት ማንቂያ ደወል ሁሉ ሊሆንልን ይችላል። ተመልከቱ፣ በሃይማኖት ቤት ነው ያሉት እኚህ አባት፣ አረጋዊ ናቸው። ነገር ግን ወንጌል እንስበክ ብለው ሲነሱ ዛሬ የዳነችዋ ቤተክርስቲያን ምንድነው እየሰራች ያለች? ወንጌል እየሰበከች ነው። እና ይሄ መልእክት በእውነት ለኦርቶዶክሳውያን የተናገሩት ቢሆንም እኛ አባት ወንጌል ገባን የምንል በአገልግሎት ለተሰማራን ሁሉ
ጽኑ መልእክት ነው ብዬ ማንቂያ ደወል ነው ብዬ ነው የማስበው። እና ስሟቸው ምን እንዳሉ ቪዲዮውን አጫውተዋለሁ። አሁን ስሟቸው፣ ተከታተሏቸው። ተባረኩ። እግዚአብሔር የተመሰገነ ይሁን። ወንጌል እንስበክ ነው። ወንጌል እንስበክ። ወንጌል ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበን ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ ጽሙድ ሆነው በየሥራ ድርሻቸው ወይም ደግሞ ሳይናበብ ከሆነ ለሊቃውንቱ ነው ትምህርተ ሐዋርያት ካልን ሐዋርያት በማስተማር ተግተው ደከመን ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ነው ያለ። እግዚአብሔር ባይረዳን እስቲ እንደው አስቡት። ዛሬ ሞት እየረገጣችሁ ነው የመጣችሁ። በእውነት ሞት እኮ ነው የሚረገጠው። አንዱ ወደ አንዱ መሄድ አይቻልም። እና ይሄ የእግዚአብሔር እርዳታ ነው። ወቃሎ ያጸን ነው በተአምር ዘኤው ተከታታይ መሆኑ እኳየ ነው። ከርሞ ደግሞ የበለጠ ነው የሚሆነው እርግጠኛ ነኝ እኔ። እና አንድ መሆን አለብን። ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ እንደ ዓለም አይደለም ብሏል። እምሰጣችሁ ሰላም የዓለም አይደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚልህ አመቻችቶ ሊመታል። እና የዓለም ሰላም አይደለም፣ ሰላምዬ ነው። ወንጌሌን ነው የምሰጣችሁ፣ መስቀሉን ነው አለ። ይሄ ነው መስቀል። ሰላም እኮ ነው። እኛንን ሰላም ያሳጣ ነው እንጂ መስቀል ሰላም ነው። ድውይ የሚፈውስ ነው። ሙት የሚያነሳ ነው። ድውያነ ፈውሱ ሙታነ አንሱ ለለምጽ አንጹሁ። ይሄ እኮ ነው። ሂዱ አስተምሩ ሲላቸው ይሄን ነው። ዓለም እኮ ገና ነው። የሰው ማጥፊያ የሚሰራው ስልጣኔ እኮ አይደለም። ወደ ዓለም ሂዱ እኮ ያለ ለዚህ ብሎ ነው። ዓለም ምንም ቢማር አልተማረም። ራሱን የሚያጠፋበት ነው የሚሰራ። ትምህርት የሚባል ለሰው ልጅ ሕይወት የሚሆን ነው። ለፍጥረቱ ሁሉ እኮ ነው ያለ። ወደ ዓለም ሂዱ ወንጌልን ስበኩ ለፍጥረቱ ሁሉ ነው። መንደረተኝነት አሁን እኮ ነው የዓለም ጣጣ ነው። ለሁሉ ነው ወንጌል። እና ስለዚህ በእውነት እንደ ብሩ ነፍሳትም እንዲያው በስተው ብናይ እንደ ብሩ ወተወሰኩ ነው የሚል ወተወክፉ ቃሉ የቅዱስ ጴጥሮስን ቃሉን ተቀበሉት፣ ትምህርቱን ሰሙት፣ ተጠመቁ አለ። ወተወሰኩ በይቲ ዕለት መጠነ 30 ምዕት ነፍስ 3000 30ው 3000 ነፍስ ተጨመረ ነው። ዛሬ እንደው ገልበጥ ሲል ምን 30 ሚሊዮን 40 ሚሊዮን ብር ነው ምንል፣ ግን እሱም እንዳለ ነው። ጥሩ ነው። ግን አሁን ማይገጣጠም ሁለቱ ነው። ወንጌልና ብር አብሮ የማይሄድ ስለሆነ ነገሩ በጣም አስቸገረ። ገንዘብ አያስፈልግም አይደለም። የዚያ ጊዜ እኮ እነሱ እንደ ማህባልዋ መጥተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር ከሌለ? እና ገንዘቡ አስፈልግ። ግን ዋናው ነገር ወርቅሰ ወብሩር አልቤ እንደተባለው መጀመሪያ ህይወት ቢቀድም መጀመሪያ በእግር መቆም ቁም በእግርህም ብንብል ሰው በእግሩ ቢቆም መጀመሪያ ወርቅሰ ወብሩር አልቤ አለ ቅዱስ ጴጥሮስ። ባለኝ ቁም በእግርህ ወክ አድርጋለ በኢየሱስ ክርስቶስ ስም አለ። እና ዛሬ ሽባ የሆነውን ዓለም በእውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢችል እሱ ነበር እኛን ተመልከቱ የምንልበት አቅም ቢኖረን። ወደ እኛ ተመልከት ነው ያለ። ወደ እኛ ዛሬ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ስልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሲኖዶስ ቃል፣ በሲኖዶስ ስልጣን፣ በሲኖዶስ ትምህርት ዛሬ ሌላ ማን ይመጣል እንግዲህ? ወብዙ ተአምር ወመንክር በእደዊሆሙ ለሊቃነ ጳጳሳት ነው። ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን
እንዲሁም የሀገረ ስብከታችሁን ወክላችሁ የመጣችሁ እንደው ሞት እንዲቆም ጦርነት እንዲቆም ስበኩ፣ አይዟችሁ፣ አያስፈራም። ማንም እኮ መቆሙን ሰው የሆነ ሰው አይጠላም። ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ። ምክንያቱስ ምን ትርፍ አለው? ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል? እንኳን ይችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ህዝብ በእውነቱ። ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው። አታውቁትም አይደለም? ግን ቅድሚያ እንደው አሁኑ ይትቅትል የሚለውን አትግደል የሚለውን ከኔ በቀር የሚለውን ይሄ እኮ የእግዚአብሔር ቃል ነው። ይህን ካላልንማ ምን እንላለን? ወንድምህን ውደድ ካላል፣ ባልንጀራህን ውደድ ካላል ምን ይሆን ዓለምህ? ማን ይንገረው? በማናፊን ነገር እና ይህንን እውነት ጠበቅ አድርገን በየሄድንበት መቼም እኮ መጽሐፉ ይናገራል። እደውን ለመጠው ነፍሶሙ ነው። ሰውነት አሳልፎ የሚሰጡ ወንጀል እንዲያ ካልሆነ እኮ አይሆንም። እደውን ለመጠው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጣችኋል እኮ። አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታል እኮ እና መጠንከር አለብን ነው። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ምንም ተጨማሪ ማብራሪያ መስጠት አያስፈልገኝም። በጣም ድንቅ አድርገው ነው ያብራሩት። እኛ ሌላ ውስጥ አንገባም፣ ወንጌል ነው የምንሰብከው ብለው ተግተው ወንጌልን ይሰብኩ ነበር ሐዋርያት። ይሄ ሁሉ ክብር ያለው በወንጌል ነው ብለው ተናገሩ። በሐዋርያት ትምህርት ተጠምደው ነው ያሉት። እንደውም በግዕዙ ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል። ያመኑትም ሁሉ ጽሙድ ሆነው በሐዋርያት ትምህርት ጽሙድ ሆነው በየስራ ድርሻቸው ነው ይህንን ሌላውን ለህዝቡ ትተው ወንጌል የሰበኩት ብለው የሐዋርያትን ትምህርትን ያስታወሱ። በእውነት አሁንም ይህን ጥያቄ ለኦርቶዶክሳውያን እንዳቀረብኩ ለእናንተም ማቅረብ ፈልጋለሁ። በእውነት በሐዋርያት ትምህርት ተጠምደናል? ጽሙድ ሆነን ወንጌል እየሰበክን ነው ወይ? አሁን ወንጌላዊቷ ቤተክርስቲያን በሐዋርያት ትምህርት የተጠመደች ሆና ወንጌል እየሰበከች ነው? ፐርሰንቴጁ ይለያይ እንጂ ከኦርቶዶክስ ቤተክርስቲያን ጋራ ኦርቶዶክስ ቤተክርስቲያን ወንጌል ሰበከች ልንል አንችልም። ግን እየመጣች ነው ያለችው። ወንጌላዊቷ ቤተክርስቲያን ደግሞ ብዙ ይጠበቅባት ነበር። ነገር ግን ወንጌልን ሰበከች ልል አልችልም። ወደ ተሳሳተ አስተምህሮ ሁሉ እየሄደች የአሕዛብን ልምምድ ገንዘብ እያደረገች ዘይት፣ ጨርቅ እየሸጡ ነቢያት ራፊ ሪስፐንድ እየሸጡ የተለያየ ነገር እያደረጉ የሰሜን አፍሪካን ልምምድ እየተለማመዱ ነው ያሉት። ግማሾቹ ደግሞ ገንዘብን ነው እየሰበኩ ያሉት። ፕሮስፐሪቲ ጎስፐል በጣም ነው ኢየሱስ ተሸፍኗል ማለት ይቻላል። እንደ ኦርቶዶክስም ባይሆን ብዙ ሜስ የሆኑ ነገሮች አሉ ማለት ነው። በሐዋርያት ትምህርት ተጠምደን ነው ወይ የምንሰብከው? በእውነት ሐዋርያት እኮ በሐዋርያት ትምህርት ተጠምደው ሌላውን ትተው ይሰብኩ ነበር ሲሉ እኮ የሐዋርያት ትምህርት ምንድን ነው? እስቲ የሐዋርያት ትምህርት እኮ ይሄ ነው። መጽሐፍ ቅዱስ እንደሚነግረን የሐዋርያት ሥራ ምዕራፍ 2 ቁጥር 41 ጀምሮ ላንብበው። ጴጥሮስ ጌታ ኢየሱስ ክርስቶስን ተቀበሉ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ የተስፋው ቃል እግዚአብሔር ወደ እርሱ ለሚጠራቸው በሩቅ ላሉት ሁሉ ነውና ብሎ ከዚህ ጠማማ ትውልድ ዳኑ ካላቸው በኋላ ቃሉን የተቀበሉ 3000 የሚያህል ነፍስ ተጨመሩ ነው የሚለው። እኚህም አባት ጠቅሰውታል። 3000 የሚያህል ነፍስ ተጨመሩ ብሎ ይናገራል። እና
እንደውም ሲጠቅሱ ምንድነው ያሉት? እንደ ብሩ ነፍሳትን እንደው በስተው ብናይ ወተወሰኩ ወተወክፉ ቃሎ ይላል ብለዋል። ወተወሰኩ ወተወክፉ ቃሎ ማለት ምንድነው? ቃሉንም የተቀበሉና ያመኑ ሰዎች፣ በጴጥሮስ ትምህርት ያመኑ ሰዎች ወተወሰኩ በይእቲ ዕለት መጠነ 30 ምዕት ነፍስ፣ በዚያች ዕለት 3000 የሚያህል ነፍስ ቃሉንና ትምህርቱን ተቀብለው ተጠመቁ ብለው ነው የተናገሩት። ተጠመቁ 3000 የሚያህል ነፍስ ብለው ተናግረዋል። እና በሐዋርያት ትምህርት መጠመድ ማለት ይሄ ነው። ስለዚህ ከዛን ጊዜ ጀምሮ ወርቅሰ ወብሩር አልቤየ፣ ወርቅና ብር የለንም፣ ያለንን ግን እንሰጥሃለን፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አሉት ያንን ሽባ ሰው። ከዛ እየዘለለ ጌታን እያከበረ ወደ መቅደስ ገባ። ስለዚህ በእግሩ አቆሙት። ስለዚህ ሰዎችን በእግራቸው እናቁም እያሉ ነው የተናገሩት። ስለዚህ ወርቅ አልበዛላቸውም እንደኛ። ወርቅሰ ወብሩር አልብየ፣ ወርቅና ብር የለንም ነው ያሉት። ወርቅና ብር መብዛቱ ጥሩ ነው፣ ነገር ግን ሳይኖራቸው ህዝቡን በዚህ በወንጌል ያቆሙት ነበረ። ይህን ሰው ራሱ ያቆሙት በወንጌል ነው። ስለዚህ ሰዎችን በወንጌል እናቁም ነው ያሉት። በጣም ነው የሚገርመው። ስለዚህ ሰውን በወንጌል ለማቆም በሐዋርያት ትምህርት መጠመድ የግድ ይላል ማለት ነው። ስለዚህ እኔና እናንተ ዛሬ በምንድን ነው የተጠመድነው? ኦርቶዶክስማ ተዉ፣ በገድል በድርሳን በተረት ነው የተጠመደችው። በጥንቆላ በአስማት በባዕድ ልምምድ በአሕዛብ ልምምድ በተለያየ ነገር በወንጌል ገና አልተጠመዱ። የሐዋርያትን ትምህርት ነው የምንከተለው ይላሉ፣ ግን አልተከተሉ። እኔና እናንተስ ወንጌል ሰባኪ ነን እንላለን አይደል? አስተማሪ ነን። ነገር ግን በሐዋርያት ትምህርት ተጠምደናል ወይ? ይህንን ለእናንተ ነው ይህን ጥያቄ የምትወው። እንግዲህ በምን እንደተጠመዳችሁ የምታውቁ እናንተ ናችሁ። ሰው በሐዋርያት ትምህርት ከተጠመደ የተጠመደበትን እውነት ነው፣ እሱ የተያዘበትን እውነት ነው ለሌሎች የሚሰጠው፣ ሌሎች እንዲያዙ ስለሚፈልግ ማለት ነው። ስለዚህ በሐዋርያት ትምህርት ለመጠመድ የሐዋርያት ትምህርት በእጅጉ ያስፈልጋል። ሐዋርያት ምን ያደርጉ ነበር? 3000 ነፍስ ከተጨመሩ በኋላ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎት ይተጉ ነበር ነው የሚለው። የሐዋርያት ትምህርት የማ ትምህርት ነው? የክርስቶስ ትምህርት ነው። በክርስቶስ ትምህርት ለማይኖር አምላክ የለውም። ክርስቶስን እንደዚህ አልተማራችሁትም እያለ ጳውሎስ ተናግሯል በኤፌሶን። ሰምታችሁታል ግን አልተማራችሁም። የሐዋርያት ትምህርት የክርስቶስ ትምህርት ነው። ስለዚህ በሐዋርያ ነፍሳትን ለማዳን እንግዲህ የግድ በሐዋርያት ትምህርት መጠመድ እና ቃሉን ለማገልገልና ለጸሎት መትጋት የግድ ይላል ማለት ነው። ያኔ ነው ነፍሳት የሚጨመሩት። ያኔ ነው ሰዎች የሚቆሙት። ሽባ የሆኑ ሰዎች፣ መንፈሳዊ ሽባነት ያለባቸው፣ ስጋዊ ሽባነትም ያለባቸው በኢየሱስ የሚፈወሱት፣ መንፈሳዊ ሽባነትም የሚፈወሰው በዚህ ትምህርት ስንጠመር። ተጠምደናል ወይ ወዳጆች? ዛሬ ምንድን ነው እየሰራች ያለችው ወንጌላዊቷ ቤተክርስቲያን ብለን ስንል ህንፃ ግንባታ ላይ ነው። ህንፃ ግንባታ ላይ፣ የተለያየ ነገር ላይ በቃ ቸርች መመስረት፣ ሹመት ላይ፣ ሐዋርያ፣ ፓስተር፣ ነቢይ መሆን ላይ፣ የራስን ቸርች ማቋቋም ላይ ነው የወንጌላዊቷ ቤተክርስቲያን አሁን ትኩረት እያደረገች እና እየሰራች ያለችው እንጂ በሐዋርያት ትምህርት ተጠምዳ ወንጌል ላይ ትኩረት አድርጋ ስትሰራ ብዙ አይሰሩም እያልኩ አይደለም። የተወሰኑ ሰዎች ይሰራሉ። ዌል ጊፍትድ የሆኑ በተለይ የቀደሙ አባቶች ያሉባት አንዳንድ አጥቢያ ያሉባቸው አንዳንድ አጥቢያ ቸርቾች
ወንጌልን ሲሰብኩ አያሉ። ግን አሁን ላይ ሳይ ግን በአብዛኛው ቸርች ምስረታና ሐዋርያ፣ ፓስተር፣ ነብይ የመሆን ርዕስ ይዘው ብዙ ሰዎች በዚህ ጉዳይ ሲጋጩ ሲጣሉ ነው የምመለከተው እና ቸርችን ወደ ቢዝነስ የመውሰድ ነገር ግን ይሄ ሊሆን አይገባም። በእውነት ጳውሎስ ምንድን ነው ያለው? ወንጌልን ባልሰብክ ወዮልኝ፣ ግድ ደርሶብኝ ነውና። ወንጌል ካልተሰበከ ምን ህንፃ ቢቆም ምን ጥቅም አለ? እኛ ትልልቅ ስም ብንይዝ ሐዋርያ፣ ነቢይ፣ ፕሮፌት፣ ፓስተር ምናምን ሜጀር ምናምን ብንባባል ምንድን ነው ጥቅሙ? ወዳጆቼ ሰዎች ጠፍተው ሰዎችን እኮ ከጥፋት ልናድን ይገባል። የጠፉትን ልንፈልግ ይገባል። የባዘነውን ልንፈልግ ይገባል። አይደል እንዴ? ጌታ ኢየሱስ ክርስቶስ እኮ የባዘነውን ፈላጊ አምላክ ነው። ባገኘው ጊዜ በጫንቃው ተሸክሞ እንዴት እንደወሰደው መጽሐፍ ቅዱስ ያስተምራል። እንግዲህ ስለዚህ ሰዎችን ልንፈልግ፣ በወንጌል ሰዎችን ልንደርስ ይገባል። እግዚአብሔር የተመሰገነ ይሁን ለዘላለም። ሉቃስ 15 ላይ ሄደን ብናይ ይህንን ምሳሌ ነገራቸው እንዲህ ሲል፣ 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው ይላል። ዛሬ መፈለግ አለ ወይ? ወንድም ካጠገብ ሲጠፋ፣ እህት ካጠገብ ስትጠፋ፣ ትላንት የሚያገለግሉ ሰዎች ዛሬ ካጠገባችን ሲጠፉ እንፈልጋቸዋለን? እንደው አዳዲስ ነፍሳትን ተው እንፈልጋለን? አጠገባችን ያሉ ሰዎች በጣም ነው የሚያሳዝነው። እና በበረሃ ነው እንግዲህ ሌሎቹን 100 በጎች 99ኙን ትቶ ጌታ ኢየሱስ የጠፋውን ሊፈልግ የመጣው ማለት ነው። ሊፈልግ የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹን፣ ጎረቤቶቹን በአንድነት ጠርቶ በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል እያለ ይናገራል። በድሪም አድርጎ ይናገራል። ድሪሟን እስክታገኝ የማትፈልገው ማናት? ሴት ማናት? እያለ ባገኘችው ጊዜ ወዳጆቿን፣ ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። በአንድ ኃጢአተኛ እኮ በሰማይ መላእክት ዘንድ ትልቅ ደስታ አለ። ዛሬ ማን ነው ይሄንን ዋና የክርስቶስ ሐሳብ እያገለገለ ያለ? ዛሬ እኮ ብዙ ነገር ነው የምንፈልገው። ሰዎች እንዲያግዙን፣ እንዲረዱን፣ የጀመርነው ፕሮጀክት ካለ እንዲያጠናቅቁልን፣ የስልክ አካውንቶቻችንን ስልኮቻችንን እና የባንክ አካውንቶቻችንን ነው ስናሽከረክር በሚዲያ ላይ የሚታይ እንጂ የጠፋውን የሚፈልግ ዛሬ ማን? መፈላለግ አለ ወይ? መዋደድ አለ ወይ? ወንድሜን አጣሁት ማለት አለ ወይ? ዛሬ ኮሽቅ ድምድም አይደለ እንደያዝነው ወዳጆች። እኔ ለመውቀስ አይደለም። ጌታ ኢየሱስ ክርስቶስ እንደውም ከበረቴ ያልሆኑ ሌሎች በጎችን ላመጣ ይገባኛል ብሎ ዮሐንስ ወንጌል ምዕራፍ 10 ተናግሯል። አይደለም በቤቱ ኖሮ የጠፋ ቀርቶ ከበረቱ ላልሆኑ ይናፍቃል ኢየሱስ ወደ ቤቱ ሊያመጣ። ለዚህ ነው ሳምራዊቷን ሴት እኮ ፍለጋ በጠራራ ፀሐይ በቀትር እዛው ሄዶ ጉድጓዷ አጠገብ የተገኘው። ውሃ ጠጭኝ አላት። እሷን ፍለጋ እኮ ነው፣ በምክንያት እኮ ነው እሷን ወደ ቤቱ ሊጠራ። ዛሬ አገልግሎታችን ሰዎችን መጣራት ይችላል። ሰዎችን የሚፈልግ ልብ አለን። ስም ይኖረናል። መሪዎች የተባልን በጣም ብዙ ዘመን በሰው ዘንድ የታወቅን፣ እገሌ እኮ እንዴ ስንት ዓመት ሲያገለግል ስንት ዓመት የኖረ አባት የሆነ ምናምን ተብለን እንትን እንላለን። ግን የጠፋ የመፈለግ ልብ አለን ወይ?
በጫንቃ ስንሸከማለን ወይ? ደስ ሲለናል ወይ ስናገኘው ያንን ሰው? አልፈነው አይደል እንዴ የምንሄደው? ልክ እንደ ሌዋዊው እንደ ካህኑ ገለል ብሎ እንደሄደ እኛን ካልመሰለ እኮ አኩርፈነው ሰላም እንኳን አንለው፣ እንኳን የጠፋ ልንፈልግ ወዳጆች። ይህን ካልሰራን ደግሞ ህንፃ ብንገትር ስም ቢኖረን በመንግስት ደረጃ እውቅና ኖሮን ላይሰንስድ ብንሆን ብዙ ምስክሮች የሆኑ በዙሪያችን ታላላቅ ባለሀብቶችና ለአመራራችን አማካሪ የሆኑ ሰዎች ቢኖሩ ይህንን ተግባር የማንፈጽም ከሆነ እኮ ጌታ አያውቀን። በእውነት ይሄ ነገር አለ ወይ ዛሬ ብለን ስንል የለም። ለነፍሳት የሚደክም ሰው የለም። ለጠፉ ሰዎች የሚደክም በጫንቃ የሚሸከም ጌታ እኮ ለአንድ ጊዜ አይደለም የተሸከመው፣ እስከ ሽምግልና እስከ ሽበት እሸከማለሁ ያለ ጌታ ነው የኛ ጌታ። ዛሬ መሸካከም አለ ወይ? እንዲሁም የክርስቶስን ሕግ ፈጽሙ፣ እያንዳንዱ የሌላውን ሸክም ይሸከም፣ ገላትያ 6 ላይ እንዲሁም የክርስቶስን ሕግ ፈጽሙ ነው የሚለው። መሸካከም አለ ዛሬ። ወንድሜ ነው ልሸከመው ልቻለው ማለት አለ። ተቻችሎ መኖር አለ፣ ተሸካክሞ መኖር አለ። እና በጣም ነው የሚያሳዝነው። ስለዚህ የእኚህ አባት መልእክት እኛንም የሚመለከት ነው ማለት ነው። ወንጌልን እንስበክ ብለው ነው ያሉት። እንደውም ቤተክርስቲያን የሰላም ምንጭ ናት ብለው ነው። ከዚያ እየተቆነጠረ ነው ለሰዎች የሚሰጠው። ዓለም በኪሱ ሽጉጥ ይዞ ነው ሰላም የሚልህ አመቻችቶ ሊመታ። ዛሬ ሽጉጥ አይኑረን እንጂ አመቻችተናል እንዴ ሰው የምንመታው? ብዙ ለመማታት ያዘጋጀናቸው ብዙ ቃላቶች የሉም። በምላስ ጅራፍ ሰዎችን አንገርፍም? ከሽጉጥ አይበልጥም ይሄ። ዛሬ እኮ መማታቱ ያለው በደጅ አይደለም፣ በቤት ውስጥ በእግዚአብሔር ቤት ውስጥ ነው። በሚያንጹ ቃላት መነጋገር የለም። ንግግራችን በጨው የተቀመመ አይደለም። በጣም ስንሰብክ በጣም ኃይለኞች ነን። ብዙ ጥቅስ እናመጣለን፣ ማስረጃ እንናገራለን፣ ኮርኮንዳንሱ ምኑ። ነገር ግን ህይወታችን ሲታይ ያ ሁሉ ጥቅስ የት እንደገባ አይታወቅም። ሌላ ቃል ነው ስንሰነዝር፣ እንደ ጭንቁር የሚበላ ቃል ስናወጣ፣ በወንድም በእህቶቻችን ስንተማማ ስንጠላላ ነው የሚታየው። እና ስለዚህ የሰላም ምንጭ ነን ወይ ብለን ስንል በጣም አጠያያቂ ነው። ጌታ አሁንም አሉ ድውያንን ፈውሱ፣ ቡታንን አንሱ፣ ለምጻሞችን አንጹ ነው ያለው። እና ሰው ዛሬ በደዌ ውስጥ ነው ያለው። መጥፊያውን ነው እየሰራ ያለው። ይህ ስልጣኔ አይደለም። ወደ ዓለም ሂዱ ያለን እኮ ለዚህ ነው። ቢማርም እኮ ዓለሙ አልተማረም፣ መጥፊያውን እያዘጋጀ ስላለ። ለሰው ልጅ ህይወት የሚሆን ትምህርት የሚባል ነገር አለ ብለው ነው የተናገሩት። የተማረም ቢሆን አልተማረም መጥፊያውን ነው። ልክ ነው። ዓለም እያዘጋጀ እስከ ኒውክለር እስከ ማዘጋጀት ደረጃ በዓለምን በአንድ ጊዜ የሚያጠፋ እያዘጋጁ ነው ያለው። ሰላምን፣ የክርስቶስን ሰላም ቢያውቁ ግን ይህን አያደርጉም። ስለዚህ ቢማርም እኮ አልተማረም ብለው ነው እኚህ አባት የተናገሩት። ስለዚህ መጥፊያውን ለሚያሰናዳ ዓለም ሰላምን፣ ወንጌል ልንሰብክለት ይገባል ብለው ነው በጣም የሚገርም ንግግር የተናገሩ። ስለዚህ ዛሬ እኮ መጥፊያውን ከሚያዘጋጀው ዓለም በላይ እኔና እናንተ ለመጠፋፋት ብዙ ያዘጋጀናቸው ጥቅሶችና ብዙ መደባደቢያ ቃላቶች አሉ። በጣም ነው የሚያሳዝነው። ወንጌል ግን ሰላም የምስራች ነው። መልካም የምስራች የሰላም መልእክት ነው። ሰላማችሁ ይድረስ ብሎ ጌታ ኢየሱስ በዝግ ቤት ወጥቶ ሰላም የሰጠው
እንደገና ደግሞ ይሄ ሰላም እኮ በእግዚአብሔር ፊት ሁሉ የሚያቆመን ሰላም ነው። እንግዲህ ወደ ቆምንበት ወደዚያ ጸጋ በእምነት መግባት አግኝተናልና ሮሜ ምዕራፍ 5 ሰላምን እንያዝ ይላል። በእምነት የገባንበት ሰላም። ስለዚህ እንዲህ አይነት መልእክት አለን ወይ? ህዝብን የሚያስታርቅ የሰላም መልእክት ይወጣሉ ከውስጣችን ብለን ስንል በፍጹም። እና የኚህ አባት መልእክት ለኦርቶዶክስ ቢሆንም በዋነኝነት ለእኔና ለእናንተም ደግሞ ዋናና አስፈላጊያችን ነገር ነው ማለት ነው። ስለዚህ ወንጌልን ልንሰብክ ይገባል። የጠፋን ልንፈልግ ይገባል። ከበረቱ ያልሆኑትን ልክ ኢየሱስ ሳምራዊቷን እንዳመጣ ከኔ እንዴት ውሃ ትለምናለህ አለችው። አለባበሱን አይታ የሚለምንሽ ማን መሆኑን ብታውቂ አንቺ ትለምኝ ነበር ብሎ እንዴት አድርጎ ትሪት እንዳደረጋት ካለችበት ሁኔታ ውስጥ እንዴት እንዳወጣት ጉዴን የነገረኝን ኑናዩ ነቢይ ነው እስክትል ድረስ እንስራዋን ጥላ እስክትሄድ ድረስ እንዳደረሳት። ስለዚህ እኔና እናንተ ይሄ አይነት ስራ ይጠበቅብናል ማለት ነው። ለዚህ ነው ወንጌልን ባልሰብክ ወዮልኝ ግድ ደርሶብኝ ነውና ብሎ ጳውሎስ የተናገረው። እንደውም ሮሜ 15:20 ላይ እንዲሁም በሌላው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ ነው የሚለው። በሌላው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ። ስለዚህ መጣጣር ይኖርብናል። ከተጣጣርን ሰዎች አይጠፉም። እነዚህ በኦርቶዶክስ የጠፉ ሰዎች ወደ 20 የሚደርሱ ሰዎች እኮ የኛም ናቸው። የሟቹን ሞት አይወድም ጌታ፣ ተመልሶ በህይወት እንዲኖር ነው። ጥፋቱን አይወድም። ለዚህ ነው ኢየሱስ ክርስቶስን አንድያ ልጁን የላከልን በእርሱ የሚያምን እንዳይጠፋ የዘላለም ህይወት እንዲኖረው እንጂ ተብሎ የተጻፈው ለዚህ ነው። ህይወትንና አለመጥፋትን ወደ ብርሃን አውጥቷል፣ ከማይጠፋው ዘር ተወልዳችኋል እያለ ይናገራል። ስለዚህ በኦርቶዶክስ ነው የጠፉት፣ የራሳቸው ፋንታ፣ እኛ ምዕመኖቻችን ይኸው ይመላለሳሉ፣ በባህር መዝገቡ ስማቸው አለ፣ ችግር የለም ብለን ብንል ልክ ሊሆን አይችልም። ወንጌል ስለሆነ ይመለከተናል። የነዛ ሰዎች መጥፋት የኛ መጥፋት ነው። ስለዚህ ወንጌልን ጀስት ከኦርቶዶክስ የወጡ እንደኔ ያሉ ተሐድሷውያን ብቻ ሳይሆን ወንጌላዊቷን ቤተክርስቲያን ኦርቶዶክስ ስለሚመለከታት ወንጌልን ልትሰብክ ይገባል። ልትሰብክ መጣጣር ይኖርባታል ማለት ነው። እስቲ የጠፉትን ሰዎች ደግሞ አብራርቻለሁ፣ እንስማቸው ምን ምን እንደተባባሉ። ወደ ቪዲዮ ልመልሳችሁ። በላይ የሰንበት ተማሪ እህት ወንድሞቻችን፣ ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ይብን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት። ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል፣ ወስደውብናል በሃይማኖት ማለት ነው። አንዳንድ ልጅ ያልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ግን ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸው ልጆቻቸው እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስመጥሳቸው ልጆች ያ መስቀሉ የተወተር ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ መሀይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው።
እባካችሁን አታሳልፉ። እርዱኝ፣ እባካችሁ እርዱኝ እባካችሁ። ይህን ቪዲዮ ኮፒ ሊንክና ሼር ያደረጋችሁ ለብዙ ሰው አድርሱልኝ። ስክሪኑን ጫና አድርጋችሁ እስከ መጨረሻ ሰንድ አድርጉልኝ። እባካችሁን አታሳልፉ። በእንግሊዝ ሀገር ላይ የአውሬን ምልክት ማለትም የ666 መንፈስ በግድ ምልክቱን ሰው እንዲቀበሉ እያደረገ ነው። እባካችሁ በግድ እንዲቀበሉ አዋጅ ወጥቶ ነው ያለው። ይህ ብቻ አይደለም። አሁን 2025 ነው። ነገር ግን እስከ 2030 ድረስ ዓለም ሁሉ እንዲቀበል ትእዛዝና አዋጅ ወጥቶ ነው ያለው። ይሄ ደግሞ ኢትዮጵያ መግባትም ቀላል ነው። ዓለም ከተፈጠረበት ጀምሮ እስከ ዛሬ ድረስ ያልሆነ ታላቅ መከራ በምድር ላይ እንደሚሆን ኢየሱስ ከአፉ በማቴዎስ ወንጌል ላይ ተናግሯል። የዓለም መጨረሻ ደርሷል። እባካችሁ ኑ ወደ ጌታ። ይህን ምልክት የሚቀበል ሰው ድጋሚ ከእግዚአብሔር ጋር አይታረቅም። ንጥቀት በቅርቡ ይሆናል። ከዚህ ንጥቀት ደግሞ የሚቀሩ ሰዎች በታላቅ መከራ ውስጥ እንደሚያልፉ ይናገራል። ይህን ምልክት ደግሞ ያልተቀበለ ሰው ማንም ሊገዛም ሊሸጥም እንዳይችል እያደረገ ዘንዶ መጥቷልና እባካችሁ ተመለሱ ወደ ጌታ። ንስሐ ግቡ። ለንጥቀት ተዘጋጁ። በቅድስና ተመላለሱ። ይህን ቪዲዮ በኢትዮጵያም ከኢትዮጵያ ውጭም ያላችሁ ሁላችሁም ኮፒ ሊንክና ሼር አድርጉ። እባካችሁን ኮመንት ውስጥ ገብታችሁ ኢየሱስ ይመጣል ብላችሁ ጻፉ። ኢየሱስ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና። ወዳችኋለሁ። ሰላም ይብዛላችሁ። ሻሎም። በጣም ነው የሚያሳዝነው። በጣም እንግዲህ አያችሁ እዛ ቤት ውስጥ እውነተኛ የቃሉ መግቦት የለም። ለዚህ ነው የጠፉት እንጂ ቃሉን ቢመገቡ እነዚህ ሰዎች ከማይጠፋው ዘር እንደሚወለዱ ቢነገራቸውና ክርስቶስ ኢየሱስን በመቀበል ዳግም ቢወለዱ እኮ አይጠፉም ነበረ። ለምን? ሕይወትንና አለመጥፋትን ጌታ ወደ ብርሃን ስላወጣ በጢሞቴዎስ መጽሐፍ እንደተነገረው ሞታችንን ሻረልን አለ እኮ። ሞትን ይሽር ዘንድ ሕይወትንና አለመጥፋትን ወደ ብርሃን አውጥቷል አለ። ሞቱ የተሻረለት ሕይወትና አለመጥፋት ወደ ብርሃን የወጣለት ሰው ምን ብሎ ይጠፋል እንዴ? ሞቱን የሻረለትን ጌታ እያመለከ ይኖራል እንጂ። እንደገናም ደግሞ ጌታ ኢየሱስ ክርስቶስ ከበረት ያልሆኑትን ሌሎች ላመጣ ይገባኛል ብቻ ሳይሆን ያለው በጎቼ ድምፄን ይሰማሉ ከሌላው ግን ይሸሻሉ ነው ያለው። ከእጄ ማንም አይነጥቃቸውም፣ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው የሚችል የለም ብሎ ዮሐንስ ወንጌል 10:29 ጀምሮ ተናግሯል። ሰው ዳግም ሲወለድ በእረኛው እጅ የተያዘ ነው። ማንም ከእረኛው እጅ ሊያወጣው የሚችል የለም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው የሚችል የለም ማለት ከሱ እጅ ብቻ ሳይሆን ከአባቱም እጅ ሊነጥቀን የሚችል የለም። አብ ነው ለክርስቶስ የሰጠን ማለት ነው። ስለዚህ በአብም እጅ አለን በወልድም እጅ አለን እያለን ነው ቃሉ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ። ስለዚህ ወዳጆቼ ይሄ አደራ የእናንተም አደራ ነው። ጀስት ከኦርቶዶክስ ቤት የዳኑ ሰዎች የተሐድሶዎች አደራ ብቻ አይደለም፣ የእናንተም አደራ ነው። ይሄ በኦርቶዶክስ ህዝብ ያለ ህዝብ ህዝባችሁ ነው። በሙስሊም ውስጥ ያለ ህዝብ ህዝባችሁ ነው። በካቶሊክ ውስጥ ያለ ህዝብ ህዝባችሁ ነው። ህዝባችሁ ጀስት እናንተ ቸርች የሚመጣው ብቻ አይደለም። በየአጥቢያ ቸርቾቻችሁ በባህር መዝገብ ያለ ህዝብ ብቻ ሳይሆን እንዳለ በቃ በሃይማኖት ቤት ያለው ህዝብ በሙሉ የእናንተም ነው፣ ይመለከታችኋል። አይመለከተንም ልትሉ በፍጹም አትችሉ። በዛ ነፍስ ተጠያቂ ስለምትሆኑ ደሙን ከእጃችን ይፈልጋል ወዳጆች። ስለዚህ ወንጌልን ልንሰብክ መጣጣር አለብን።
ወንጌልን ባልሰብክ ወዮልኝ እንዳለ ወንጌልን ባንሰብክ ወዮልን። ሌላውን ማቆየት አለብን። በመጀመሪያ ቅድሚያ ሰተን ቅድሚያችን ለወንጌል ነው መሆን ያለ። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ አትድኑም ብለን ነው መናገር ያለብን። ሰዎች በወንጌል ሊዋጁ ይገባል ወዳጆች። እና በጣም ከአንድ ፓስተር የማልጠብቀውን ነው በእኛ አባት ልቤ የተነካው። እያንዳንዱ አገልጋይና መጋቢ እኮ እንዲህ እንደኛ አባት ወንጌልን እንስበክ ብሎ ሲቀሰቅስ አላየው። እንደውም ዛሬ ወንጌል መስበክ ተረስቷል። ሰዎች ከወንጌል ይልቅ ትንቢት ተናግረው ታምራት ቢሆንላቸው አድርገው በቃ ነገራቸውን ማብዛት፣ በህዝብ ዘንድ ተቀባይነት ማግኘት እንጂ ወንጌልን ባልሰብክ ወዮልኝ ብለው ወንጌል የሚሰብኩ በጣት የሚቆጠሩ ሆነዋል። እኚህ አባት በሐዋርያት ትምህርት ተጠምደን ብለው መነሳታቸው እንደ ሌሎቹ ጳጳሳት እኮ መሆን ይችላሉ። ነገር ግን አይሆንም ብለው መነሳታቸው እኮ ለወንጌል የጨከኑ የቆረጡ ሰው መሆናቸውን ያሳያል ማለት ዓላማው ገብቷቸው። ስለዚህ ዓላማው ሊገባን ያስፈልጋል ወዳጆች። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሰዎች እስኪጠሩን እንኳን መጠበቅ የለብንም። መድረክ ፈጥረን ወንጌልን መስበክ አደራችንን መወጣት ነው ያለብን ወዳጆቼ። እና በእንዲህ መልኩ ዛሬ ይህንን መልእክት ለእናንተ ለወገኖቼ አስተላልፋለሁ። የሚሰማኝ ጆሮ ያለው ይስማ። አለበለዚያ በጌታ ዘንድ ተጠያቂዎች ነን። በአንድ ነፍስ መዳን ምክንያት በሰማይ ደስታ እንደሆነ ሁሉ በአንድ ነፍስ መጥፋት ደግሞ ተጠያቂ እንሆናለን ማለት ነው። በሕዝቅኤል 34 መሰረት የሰባውን የወፈረውን ትበላላችሁ ብሎ ይወቅሳል። ስለዚህ ከወቀሳ ለመዳን ክርስቶስ ኢየሱስን ለጠፋው ዓለም መናገር ይሆንልን እላለሁ። እግዚአብሔር አምላክ የተመሰገነ ይሁን። በአጭሩ እንግዲህ ሐሳቤ ይህንን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። እግዚአብሔር የተባረከ ይሁን። ይህን ልብስ ስለለበስኩ እንደው ሌላ አድርጋችሁ አትቁጠሩ። ይህ ወንጌል ሳገለግል ዘመኔን ሁሉ የኖርኩ ነኝ። አዲስ አይደለሁም። ለማንኛውም እንቅስቃሴ አውቀዋለሁ። ስለዚህ በቅንነት ይህንን መልእክት ሰምታችሁ መተግበር ይሁንላችሁ ብዬ በዚህ ልሰናበታችሁ እወዳለሁ። ጌታ አምላክ ዘመናችሁን ይባርክ። ተባረኩ። ሰላም ሁኑልኝ።